ኢሰመጉን በሕግ ለመጠየቅ እንቅስቃሴ መጀመሩን የቤኒሻንጉል ጉሙዝ ክልል አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ የቤኒሻንጉል ጉሙዝ ክልል አስመልክቶ ያወጣው መግለጫ ከእውነት የራቀና ሚዛናዊ ባለመሆኑ ጉዳዩ በሕግ እንዲታይ እንቅስቃሴ መጀመሩን የክልሉ ኮሚኒኬሽን ቢሮ አስታውቋል። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ለሪፖርተር እንደተናገሩት የቤኒሻንጉል ጉሙዝ ክልል ሕገ መንግሥት ለግጭቶችና ለዜጎች መፈናቀል ምክንያት እየሆነ ይገኛል ሲል ኢሰመጉ ያወጣው መግለጫ ሚዛናዊ ያልሆነ፣ ግልጸኝነት የጎደለውና ክልሉን የማይወክል ነው ብሏል። ኢሰመጉ በጉዳዩ ዙሪያ የሚመለከታቸውን የመንግስት አካላት ሳያነጋግርና በቂ ጥናት ሳያካሂድ የአንድ ወገን መረጃ ላይ ተመስርቶ የተዛባ ሪፖርት ማውጣቱ በምንም መስፈርት ተቀባይነት የሌለው ነው ብሏል። ኢሰመጉ ያወጣው ሪፖርት አስመልክቶ ክልሉ መግለጫ ከመስጠት ይልቅ ጉዳዩ በሕግ እንዲያዝ ለማድረግ እንቅስቃሴ ጀምሯል ያሉት አቶ መለሰ በክልሉ ነዋሪ የሆኑ የተለያዩ ብሔር አባላት መብቶቻቸው ተጠብቀውላቸው በክልሉ ውስጥ በሚገኙ በየትኛውም አካባቢዎች ተንቀሳቅሰው እየሰሩና ሀብት እያፈሩ እንደሚገኙ ተናግረዋል። ኢሰመጉ ልዩ ጥንክር ያለውንና የሀገር ውስጥ ተፈናቃዮችን በተመለከተ ያከናወነውን ባለ 134 ገጽ ሪፖርት ጠቅሶ ሪፖርተር ጋዜጣ ረቡዕ የካቲት 4 ቀን 2018 ዓ.ም በሰራው ዘገባ የቤኒሻንጉል ጉሙዝ ክልል ሕገ መንግሥት አንዱን ባለቤት ሌላውን ሰፋሪ አድርጎ የሚገልጽ መሆኑንና ይህ አይነቱ ድንጋጌ አንደኛና ሁለተኛ ዜጋን የሚፈጥር ለግጭት የሚጋብዝ ነው ብሏል። በክልሉ ሕገ መንግሥት አንቀጽ 2 መሰረት በርታ፣ ጉሙዝ፣ ሽናሻ፣ ማኦና ኮሞ ብሔረሰቦች ብቻ የክልሉ ባለቤት አድርጎ የደነገጋቸው መሆኑ ይህ አይነቱ ስያሜ ሀሳባዊ ብቻ ሳይሆን በግልጽ በተግባር የሚታይ አድልዎን እየፈጠረ ይገኛል። ከተጠቀሱት ብሔረሰቦች ውጭ የሚገኙ በዋናነት የአማራ ተወላጆችን በክልሉ የመሬት ባለቤትነት፣ የመንግስት አስተዳደርና የደህንነት ጥበቃ መገለል እንደሚደርስባቸው እያደረገ ነው በማለት ኢሰመጉ ያወጣውን ሪፖርት ጠቅሶ ዘገባ መስራቱ ይታወሳል። ወደ ሌላ ዜናችን ስናልፍ በፓርላማ የአብን ተወካይ በመጪው ሀገራዊ ምርጫ ኢህአፓን ወክለው ሊወዳደሩ መሆኑን አስታወቁ። በስድስተኛው ዙር ሀገራዊ ምርጫ የአማራ ብሔራዊ ንቅናቄ ወይም አብንን ወክለው ፓርላማ የገቡት ዶክተር አበባው ደሳለው በመጪው 7ኛው ሀገራዊ ምርጫ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢህአፓን በመወከል በአዲስ አበባ 6 ኪሎና ሽሮ ሜዳ አካባቢ ሊወዳደሩ መሆኑን አስታወቁ። ዶክተር አበባው ደሳለው እንዲሁም የአብን የአዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር ይሃለም ታምሩም በመጪው ምርጫ ኢህአፓን ወክለው ሊወዳደሩ መሆኑን አስመልክቶ የካቲት 3 ቀን 2018 ዓ.ም በበይነ መረብ መግለጫ ሰጥተዋል። ባለፉት 4 ዓመታት በላይ በህዝብ ተወካዮች ምክር ቤት የሰላ የተፎካካሪ ድምፅ በማሰማት የሚታወቁት ዶክተር አበባው በሰኔ 2013 ዓ.ም ከአማራ ክልል አብንን በመወከል ተመርጠው ነበር የህዝብ ተወካዮች ምክር ቤት አባል የሆኑት። የምክር ቤት አባሉ ከዚህ ቀደም ከሪፖርተር ጋር ባደረጉት ቆይታ አብን እንደ ፓርቲ አለ ብለው እንደማያስቡ ገልጸው አዲስ ፓርቲ ለመመስረት እቅድ እንዳላቸው ገልጸው ነበር። ሪፖርተር የምክር ቤት አባሉን አዲስ ውሳኔ በተመለከተ ላቀረበላቸው ጥያቄ አዲስ ፓርቲ ለመመስረት የነበራቸው እቅድ በዋነኛነት አማራ ክልል ላይ የሚንቀሳቀስ ፓርቲ ቢሆንም ይህንን ለማድረግ አሁን ላይ አስቻይ ሁኔታ ባለመኖሩ ኢህአፓን ለመቀላቀል መወሰናቸውን ተናግረዋል። ዶክተር አበባው በሰጡት ማብራሪያ አማራ ክልል የተወዳደሩበት ቦታ ለቀጣዩ ሀገራዊ ምርጫ የጸጥታ ሁኔታው አስተማማኝ ተብለው ከማይገለጹ ከባቢዎች ውስጥ በመሆኑ የምርጫው መካሄድ ያልተረጋገጠ መሆኑን ጠቅሰው አገራዊም ይሁን ክልላዊ አጀንዳዎችን ለማራመድና የህዝብ ድምፅ ለመሆን ኢህአፓን ለመቀላቀል ወስኛለሁ ብለዋል። መጪውን ምርጫ ኢህአፓ ከሌሎች ፓርቲዎች ጋር በመሆን ትብብር ለኢትዮጵያ አንድነት በሚል የመላ ኢትዮጵያ አንድነት ድርጅት ወይም መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ በአንድ ቅንጅት እንደሚወዳደሩ ተገልጿል። በፓርላማው ጠንካራ ሀሳብ በመሰንዘርና ምላሽ ይሻሉ የሚሏቸውን አገራዊ ጥያቄዎች በማቅረብ የሚታወቁት ሌላው አብንን በመወከል ከአማራ ክልል አሸንፈው ፓርላማ የገቡት ዶክተር ደሳለኝ ጫኔ በመጪው 7ኛው ሀገራዊ ምርጫ ለመወዳደር እንደማይፈልጉ የገለጹት ባለፈው ሳምንት ነበር። ምርጫ ቦርድ ያለፉትን የምርጫ ክልልና የምርጫ ጣቢያ አደረጃጀት የተቀመጠበትን ምክንያት ተናገረ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው አገራዊ ምርጫ በ5ኛውና በ6ኛው አገራዊ ምርጫዎች የተቀመጠበትን የምርጫ ክልልና የምርጫ ጣቢያ አደረጃጀት የተጠቀመው ለሁሉም የምርጫ ጣቢያዎች ጂአይኤስ ለመስራት ጊዜ ስላልበቃው የሎጂስቲክስና በአንዳንድ አካባቢዎች ለመድረስ አስቻይ ሁኔታዎች ባለመኖራቸው መሆኑን አስታወቀ። ቦርዱ ይህንን ያስታወቀው ለ7ኛው አገራዊ ምርጫ እያከናወናቸው የሚገኙ የቅድመ ምርጫ ስራዎችና ሌሎች የተያያዥ ጉዳዮችን በማስመልከት የካቲት 5 ቀን 2018 ዓ.ም ጋዜጣዊ መግለጫ ሲሰጥ ነው። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ የምርጫ ጣቢያዎችን ዝርዝር ጥር ወር ላይ ይፋ እንደሚያደርግ በጊዜ ሰሌዳው ባሰፈረው መሰረት ይፋ ማድረጉን
ለዚህም ቦርዱ ለአምስተኛውና ስድስተኛው ምርጫ ሲጠቀምባቸው የነበሩ የምርጫ ክልልና ጣቢያ አደረጃጀት መጠቀሙን ገልጿል። ቦርዱ ምርጫውን ማስፈጸም የሚቻልበትንና የማይቻልበትን የምርጫ ጣቢያ መለየት ስለሚያስፈልገው ይህንን ለማድረግ የሚረዳውን የጸጥታ ሁኔታ መረጃ ከክልል መንግስታትና ከጸጥታ አካላት መሰብሰቡንም አስታውቀዋል። መረጃውን መሰረት በማድረግም ለ2 ቀናት ውይይት መካሄዱና ሪፖርቱ ለውይይት በቀረበበት ወቅት የኦሮሚያ ክልል አብዛኛው አካባቢ የጸጥታ ችግር እንደሌለና በአማራ ክልል በአረንጓዴ በቢጫና በቀይ የቀረበ መኖሩን በመግለጽ ቢጫ ማለት ምርጫ አይካሄድም ማለት ሳይሆን ምርጫ ይካሄዳል፣ ነገር ግን ጥንቃቄ ያስፈልጋል ማለት ነው ሲሉ አስረድተዋል። ከውይይቱ ተሳታፊዎች ሪፖርቱ ሲቀርብ መሬት ላይ ያለው ሁኔታ አይገልጽም በማለት ቅሬታ ያቀረቡ እንደነበሩ፣ በቀጣይ የቀረበው መረጃ አከራካሪ ነው የሚባልባቸውን አካባቢዎች መሬት ላይ ወርዶ የሚገመግም ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች የተውጣጣ ቡድን እንደሚቋቋም ተናግረዋል። ውይይቱ ከተደረገ በኋላ የተለወጠ ነገር እንዳለ የገለጹት ሰብሳቢዋ መጀመሪያ ሪፖርቱ ለመጠናከር በመጣበትና በሚቀርብበት ጊዜ የተለዋወጡ ሁኔታዎች አሉ። ሪፖርቱን ከሰማንበት ጊዜ ጀምሮ እስከ ዛሬም ለውጦች አሉ ብለው ሁልጊዜ ክትትልና ግምገማ ማድረግ የሚያስፈልገውም ለዚህ ነው ብለዋል። የትግራይ ክልል የጸጥታ ሁኔታን የሚመለከት መረጃ በሪፖርቱ ባለመካተቱ በቀጣዩ ምርጫ ክልሉን ማሳተፍ አስቸጋሪ አያደርገውም በሚል ሪፖርተር ላቀረበላቸው ጥያቄ ሲመልሱ ቦርዱ በሌሎች ክልሎች የምርጫ ዝግጅት እንደሚያደርገው ከመጀመሪያ ቀን ጀምሮ እስካሁን ከክልሉ የሚፈለገውንም ማንኛውንም መረጃ መጠየቁንና ነገር ግን መረጃዎቹ እንዳልተላኩለት አብራርተዋል። በክልሉ የምርጫ ክልል ቅርንጫፍ ለመክፈትና የምርጫ አስፈጻሚ ለመመልመል የሚያስችል ፈተና መስጠት እንዲችል ቦታዎች እንዲሰጡት የተፈናቃዮች ሪፖርት የሚመለከቱ መረጃዎችን ሁሉንም ክልሎች ጠይቆ ባገኘው መሰረት መጠየቁን ጠቁመዋል። በተጨማሪም ቦርዱ በጊዜ ሰሌዳው መሰረት ከየካቲት 7 እስከ መጋቢት 7 ቀን ለማከናወን አቅዶት የነበረውን የመራጮች ምዝገባ የሚጀምርበትን ቀን ወደ የካቲት 28 ማራዘሙን፣ ከዚህ ቀደምም የእጩዎችን ምዝገባ ቢያራዝምም በድምፅ መስጫ ቀኑ ላይ ተጽዕኖ የሚያሳድር መሆኑን ገልጸዋል። ዛሬ የምንነጋገረው ስለ ዛሬና ዛሬ ስለደረስንበት ሁኔታ ነው። ስለዚህ በምርጫ ቦርዱ የጊዜ ሰሌዳ እስካሁን የተለወጠ ነገር የለም። የተራዘሙት ቀናትም የድምፅ መስጫ ቀኑን ተጽዕኖ በሚያሳድር ሁኔታ ነው ብለዋል። በቀጣይ ቦርዱ ከሚያከናውናቸው ተግባራት መካከል የሆነው በምርጫ የሚሳተፉ የፖለቲካ ፓርቲዎች ክርክር መድረክ ማዘጋጀት አንዱ ሲሆን ይህንን ተግባራዊ ለማድረግም የተለያዩ ባለሙያዎች ያሉበት ግብረ ኃይል መቋቋሙን ገልጸዋል። ለክርክሩ የሚመረጡ ርዕሶችን፣ አወያዮችና የውይይትና የክርክር ሂደቱን የሚወስኑ ስርዓቶችን የመዘርጋት ስራ እየተከናወነ መሆኑን ጠቁመዋል። የሀገር ውስጥ ተፈናቃዮች በምርጫ የሚሳተፉበትን ሂደት በሚመለከት መረጃዎችን ከተለያዩ አካላት ማጥራት በማስፈለጉ ለ3 ተቋማት ጥያቄ ማቅረባቸውንና 2 ተቋማት መረጃዎችን እንደላኩላቸው ተናግረዋል። አክለውም ከ1 ዓመት በፊት የሀገር ውስጥ ተፈናቃዮች በምርጫ የማይሳተፉበትን ምክንያት ለማወቅ የሚያስችል ጥናት መከናወኑን፣ በጥናቱም ለመራጮች የሚሰጠው ትምህርት የተፈናቃዮች ፍላጎት ታሳቢ ያደረገ እንዳልሆነ በመመላከቱ ቦርዱ የጥናቱን ግኝቶች አደራጅቶ ለሲቪል ማህበረሰብ ድርጅቶች መላኩን ገልጸዋል። ዘገባው የሪፖርተር ጋዜጣ ነው።